በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የዓለም ዳርቻ ፍጹም የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ እንግዲህ ደግሞ የምንጸልየው ሰይፈ መለኮት ነው። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ከዚህ በመቀጠል ወደ ጸሎታችን እንሄድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔርን እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ምሕረት የማይለካ ቅድመ ዓለም የነበረ እርሱ ለዘላለሙ ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሶስት ሲሆን በመለኮት ግን አንድ ነው። ሊያዩት የማይቻል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ መለኮትነቱ አምላካችን እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ አንዲት ስግደት ይሰገድለታል። ለእርሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናንነቱ ታላቅ ነው። ሶስት ስም አንድ እግዚአብሔር ሰማይና ምድርን በቃሉ የፈጠረ ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ እርሱ ክሄል ነው። እግዚአብሔር በቅድስናው የተቀደሰ ነው። ሶስት አካል አንድ ባህሪ ነው። ለአኗኗሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማያበድሩት ባለጸጋ የጥበበኞችን ምክር የሚያጠፋ እርሱ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደግ ኃያል ነው። አንደበት ሁሉ ለእርሱ ይገዛል። በሰማይም ቢሆን በምድርም ቢሆን የሚመስለውና የሚተካከለው የለም። እርሱ ብቻውን ኃይልና ስልጣንን በእጁ የያዘ አምላክ ነው እንጂ ለዘላለሙ አሜን። የሕያው እግዚአብሔር ልጅ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተህ ሰው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ በዚች በዛሬቱ ዕለት ወደ እኔና ጌታዬ ኢየሱስ ክርስቶስ ሆይ መጥተህ እርዳኝ፣ አድነኝም፣ ኃጢአቴንም ሁሉ አስተስርይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የተንቦገቦገ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ከቡድን የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ስኩር ኃይል መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዘዝ፣ የረቀቀ መለኮታዊ ስልጣን ወይም ኃይል መለኮታዊ ብልጭልጭታና ነጸብራቅ፣ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ገጀሞ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በኒህ በመለኮታዊ ምሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ ትኩስ መለኮታዊ ሙቀትና ነበልባል፣ ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋው ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነም እሳት ጠባቂ ጭፍሮችን ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለም ሁሉ ላይ ያበራ እውነተኛው ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹ መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹም 7 ራሶቹ
10 የሆኑ ለመስዋዕትነት የቀረበና የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ላይ ስለ ቤተ ክርስቲያን የተሞሸረ ወይም የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መዓዛው ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በቁስሉ የዋጀን በትንሣኤውም ያረጋጋን ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ አፍርሶ በመስቀሉ ሰሌዳ ላይ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችንን ያስተሰርይልንና በደላችንንም ይደመስስልን ዘንድ እንለምነው። ዳግመኛም በመጥምቁ ዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት በአባታችን በተክለ ሃይማኖት ጸሎትና በአባታችን በገብረ መንፈስ ቅዱስ ጸሎት በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት በአባታችን በጸጋ ኢየሱስ ጸሎትና በኤዎስጣቴዎስ ጸሎት በደናግል በመነኮሳትም ጸሎት በሊቀ መላእክት ቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት የአምላክ አቃቢ ኖኅቱ በሚሆን በቅዱስ ሩፋኤል ጸሎትና እንዲሁም በአፍንኤል በሳቁኤል ጸሎት ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ሩፋኤል ጸሎት በሱራፌልና በኪሩቤል ጸሎት የሥላሴን ዙፋን በተሸከሙ በ4ቱ እንስሳት ጸሎትና የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት በ99ኙ ነገደ መላእክት ጸሎትና በአእላፍ መላእክት ጸሎት በቅዱሳን መላእክት ሁሉ ጸሎት በሊቃነ መላእክት ጸሎት በቀደሙ አባቶች በነቢያት ጸሎትና እግዚአብሔርን ደስ ባሰኙት በሐዋርያትና በሰባ አርድእት ጸሎት በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቁን ለዘላለሙ አሜን። ዳግመኛም ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ሰይጣናትን ወደ እኔ እንዳይቀርቡ አወግዛቸዋለሁ። አሁንም እኩያን አጋንንት ተንኮለኞችና አስማተኞች የሆኑ ሰዎችም ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እጠበቃለሁ፣ መንፈስ ቅዱስንም መጠጊያ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተቸነከረባቸው በ5ቱ ቅንዋተ መስቀል የሞት መርዝ እንደተሻረና እንደፈረሰ የሰይጣንም ኃይሉን እንደተቀጠቀጠ እንዲሁ ወደ ነፍስና ሥጋዬ እንዳይቀርቡ የሟርተኞች መድኃኒታቸው ይፍረስ፣ የአጋንንትም ኃይላቸው ይድከም ለዘላለሙ አሜን። ከአፉ የእሳት ሰይፍ በሚወጣው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ወደ ሥጋዬ እንዳይቀርቡ አጋንንትን አወግዛቸዋለሁ። ሌጊዮን፣ የራስ ምትሃትና ፍልጠት፣ የሆድ ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይም መጋኛ፣ ወባና ንዳድ፣ ቡዳና መናፍስት፣ እርኩሳን፣ የዓይን ወጊ፣ የእጀ ሰው ሟርተኞችን ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድም እማጸናለሁ፣ መንፈስ ቅዱስን መጠጊያ አደርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔ ወለተ ማርያም ባሪያ ከመከራ ሥጋ ከመከራ ነፍስ ትሰውረኝ ዘንድ ስለምንህና ስማልድህ ልቦና አይጽናብኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ይህንን ሦስትነት በሥላሴ ስም አምናለሁ። በኃይሉ በሚመካ የሚጣላኝን የእግዚአብሔር ቃል ከመሬት ላይ ይጣለው። ስለት የሆነ የመለኮታዊ ሰይፍ የአንገቱን የደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ስም ይህንን ሦስትነት አምናለሁ። በመደፋፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ያፈራርሰው። ስለት በሆነ በመለኮታዊ ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋር በሥላሴ ስም ይህንን ሦስትነት አምናለሁ። በተቃውሞ በሚጻረረኝ የእግዚአብሔር ቃል ኃይሉን ያድክመው።
ስለት በሆነ በመለኮታዊ ሰይፍ አንገቱን ይበጥሰው። አሜን። ከንጹሕ ምስጋና ጋር በሥላሴ ስም ይህን ሦስትነት አምናለሁ። ጠብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ የመለኮታዊ ሰይፍ አንገቱን ይገርስሰው። አሜን። ከብዙ ዝማሬ ጋር በሥላሴ ስም ይህንን ሦስትነት አምናለሁ። አስቦ አሲሮ የሚጣላኝን ጠላቴን የእግዚአብሔር ቃል ከክብሩ ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይምተረው። አሜን። ያለአንዳች መጠራጠር በሥላሴ ስም ይህንን ሦስትነት አምናለሁ። አጥብቆ ሊጣላኝ የፈለገውን ጠላቴን የእግዚአብሔር ቃል ከመሬት ላይ ጥሎ ይዘርረው። በተሳለ የመለኮት ሰይፍ አንገቱን ይነቀው። ያለማመንታት በሥላሴ ስም ይህንን ሦስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጥሰው። አሜን። ያለማቃለል በሥላሴ ስም ይህንን ሦስትነት አምናለሁ። ጠላቴን የእግዚአብሔር ቃል ከስሩ ይንቀለው። በተሳለ የመለኮት ሰይፍ አንገቱን ብሎ ይግደለው። አሜን። ያለምንም ቅሬታ በሥላሴ ስም ይህንን ሦስትነት አምናለሁ። የሚተነኳኮለኝን ጠላቴን የእግዚአብሔር ቃል ይኮንነው። በተሳለ የመለኮት ሰይፍ አንገቱን ያወራርደው። አሜን። ያለምንም ማፈግፈግ በሥላሴ ስም ይህንን ሦስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው። በተሳለ የመለኮት ሰይፍ አንገቱን ያጣጋው። አሜን። ያለምንም ተድህሮ በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን የእግዚአብሔር ቃል ይቅሰፈው። በተሳለ የመለኮት ሰይፍ አንገቱን ይቁረጠው። አሜን። ያለ መዋሸት በሥላሴ ስም ይህንን ሦስትነት አምናለሁ። ደንፍቶ ሊያጠቃኝ የሚመጣውን ጠላቴን የእግዚአብሔር ቃል ይቸንክረው። በተሳለ የመለኮታዊ ሰይፍ አንገቱን ብሎ ደሙን ያፍስሰው። አሜን። ያለምንም ማወላወል በሥላሴ ስም ይህንን ሦስትነት አምናለሁ። በማውገዝና በማጥላላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው፣ አፉን ይዝጋው። በተሳለ የመለኮት ሰይፍ አንገቱን ይቆልምመው። ያለአንዳች ቸልታ በሥላሴ ስም ይህንን ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል ይገፍትረው። በተሳለ የመለኮት ሰይፍ አንገቱን ይቀጥቅጠው። አሜን። ያለምንም ጉድለት በሥላሴ ስም ይህን ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠፋኝ የመጣው ጠላት የእግዚአብሔር ቃል እመቀመቅ ያውርደው። በተሳለ የመለኮት ሰይፍ አንገቱ ይረደው። ሦስትነትን ከአንድነት አንድነትን ከሦስትነት ባለመለየት በሥላሴ ስም ይህን ሦስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላት የእግዚአብሔር ቃል ይቀጥቅጠው። በተሳለ የመለኮት ሰይፍ አንገቱን ይሰንጥቀው። አሜን። ያለምንም ማጓደል በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላቴን የእግዚአብሔር ቃል ፈጥኖ ይገስጸው። በተሳለ የመለኮት ሰይፍ አንገቱን ይግጨው። አሜን። ያለምንም እረፍት በሥላሴ ስም ይህን ሦስትነት አምናለሁ። የሚዘልፈኝንና የሚሰድበኝን ጠላቴን የእግዚአብሔር ቃል በጥድፊያ ወደ ገደል ይጣለው። በተሳለ የመለኮት ሰይፍም አንገቱን ይቅሰፈው። አሜን። በመለኮት ቅድስት ሥላሴ ጠላቴን ደምስሶ ይጠፋልኝ ዘንድ በአምልኮትና በፍጹም ምስጋና በሥላሴ ስም ይህንን ሦስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ ከሁሉ በላይ የሆነ አንድ አምላክ እግዚአብሔር ነው። በመለኮቱ የኃጢአትን እሾህና ርዝራዡን የሚያቃጥል ከብርቱ ጠላት ጽንዕት በሆነች ኃይሉ የሚያድን እርሱ ነው። ጊዜና ዘመን ያልተቀደማቸው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እታመናለሁም። የማይከፋፈል ሦስት ገጽ፣ አንድ አመለካከት፣ አንድ አምላክ ቡሩካነ ቃል ሥላሴ በአንድነት በሦስትነት ለዘላለም ይኖራሉ። ወልድ ዋሕድ እግዚአብሔር በሁሉ ዘንድ በአካል ሙሉ በሚሆንና ቅድመ ዓለም በነበረ ለዘላለም በሚኖር በእርሱ ስም አምናለሁ። አሜን። እንቅልፍ ድካም የሌለባቸው ትጉሃን የሰማይ መላእክት አቤቱ አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ በመሆኑ ቅዱስ 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 እየተባልክ ትመሰገናለህ እያሉ ይማልዳሉ።
አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፍ ሰይፈ መለኮት እኔ ባሪያ ከመከራ ሥጋ ከመከራ ነፍስ ጠብቀኝ ለዘላለሙ አሜን ወአሜን። ይሁን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በሰማይና በምድር በባህርና በየብስ በቀላያትም ሁሉ ለዘላለሙ በእውነት በእውነት ይሁን። ወስብሐት ለእግዚአብሔር።